የነ ኢራን የተኩስ አቁም ተጣሰ። ዛሬ ቀትር ላይ አሜሪካ የኢራንን መርከብ በቁጥጥር ስር ማዋሏን ፕሬዝዳንት ትራምፕ አስታውቀዋል። ትራምፕ ቱስካ የተባለችውን የኢራን መርከብ በኦማን ባህረ ሰላጤ ላይ አስቁመን በቁጥጥር ስር አውለናታል ያሉ ሲሆን በዚህ የተቆጡት የቴሄራን ሹማምንቶችም ድርጊቱ የታጠቀ የባህር ላይ ውንብድናና በሁለቱ ሀገራት መሃል ያለውን የተኩስ አቁም ስምምነት የጣሰ ነው ብለዋል። የበቀል እርምጃቸውም ከባድ እንደሚሆን ዝተዋል። ከማንም በላይ ልሁን ያሉት ትራምፕ ግን ልክ ምንም እንዳልተፈጠረ ሁሉ ለድርድር ልዑካችንን ወደ ፓኪስታኗ ኢስላማባድን ልካለን ቢሉም ኢራን ግን ከዚህ በኋላ ከናንተ ጋር ምንም አይነት ድርድር አይኖርም ብላ ውሳኔዋን አስታውቃለች። ይህ ክስተትም በቀጣይ ቀናት በቀጠናውም ሆነ በዓለም ላይ ምን አይነት መዘዝ ያመጣ ይሆን የሚለው የበርካቶች ስጋት ሆኗል። በሌላ በኩል ከምድር በታች 200 ሜትር ርቀት ላይ የተገነቡት የኢራን የሚሳኤልና የድሮን ከተሞች የእነ አሜሪካ ከባድ ራስ ምታት ሆነዋል። እነዚህ ከምድር በታች የሚገኙ ከተሞች ሚሳኤል ማስወንጨፊያዎችና ሚሳኤልና ድሮን ማከማቻዎች ብቻ ሳይሆኑ ዘርፈ ብዙ ምስጢራዊ አገልግሎትንም ይሰጣሉ። በተለይ ደግሞ ጂቢዩ ባንከር በስተር በተባለውና 60 ሜትር ወደ መሬት ጥሶ መግባት በሚችለው የአሜሪካ ግዙፍ ቦምብ በተደጋጋሚ ቢመቱም አንዳችም ውድመትን አለማስተናገዳቸው ዋይት ሃውስና ቴል አቪቭን አስጨንቋል። በእንቅርት ላይ ጆሮ ገድፍ እንዲሉ እነዚህ የመሬት ስር የተንጣለሉ ከተሞችና የሚሳኤል ማስወንጨፊያዎች ብዛታቸው ደግሞ ከ104 በላይ መሆኑና በተለያዩ ስውር ስፍራዎች መገኘታቸው የነ ትራምፕን ምጥ አስከፊ አድርጎታል። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን አሜሪካ መታ ስለጣለችው የኢራን መርከብና ከዛ ጋር ተያይዞ ኢራን ልትወስዳቸው ስለምትችላቸው አጸፋዎች እንዲሁም ደግሞ ለዛ ሁነኛ አጋዥ የሆኑትን የምድር ስር የሚሳኤል ከተሞችን እናስቃኛችኋለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር ታደርጉ ዘንድም እንጋብዛለን። ዓለም አሁን ለደረሰችበት ዘርፈ ብዙ ስልጣኔ መሰረት በመጣል ከሚጠቀሱትና የሃይማኖት የፍልስፍና ምንጭ ከመሆናቸው ባሻገር በታሪክ ለተከሰቱ ተደጋጋሚ ግጭቶችም መነሻ ናቸው ከሚባሉት የዓለም ክፍሎች ውስጥ መካከለኛው ምስራቅ ግንባር ቀደሙ ነው። የመካከለኛው ምስራቅ አካል የሆነችውና በጥንታዊ ስሟ ፐርሺያ ወይም ፋርስ በመባል የምትታወቀው ኢራን የጥንታዊ ስልጣኔ ምንጭና የበርካታ ፈላስፎችና ሳይንቲስቶች መገኛ ከመሆኗ ባሻገር እጅግ ገናና እንዲሁም ደግሞ ጠንካራ ስርወ መንግስትም ባለቤት የነበራት ናት። የፋርስ ጥንታዊ ስልጣኔ በሳይንሳዊ ግኝቶች በስነ ጽሑፍና በስነ ጥበብ ብቻ ሳይሆን በመንግስታዊ አስተዳደርና በስነ ህንፃ ግንባታ እንዲሁም ደግሞ በምድር ስር ግንባታዎችም ትታወቅ ነበር። የጥንታዊ የፋርስ ስርወ መንግስት ጥበብና ስልጣኔ ሀገሪቷ ኢራን ተብላ ከተሰየመች በኋላም የቀጠለ ሲሆን ሀገሪቷ የገጥማት ከነበረው ተደጋጋሚና ድንበር ተሻጋሪ ግጭቶችና ጦርነቶችም የተነሳ ይበልጥ እየረቀቀና እየተሻሻለ መምጣት ችሏል። በኢራን ለዘመናት ይገዛ የነበረው የሼሁ ንጉሳዊ አገዛዝ ከተገረሰሰ በኋላ የእስላም ሪፐብሊክ አስተዳደር ዘይቤን የተከተለች ሲሆን ከምዕራባውያኑ ጋር ሆድና ጀርባ በመሆኗ ከየአቅጣጫው ከሚጣልባት የማዕቀብ ጋጋታ በተጨማሪ በመካከለኛው ምስራቅ ያላትን ተጽዕኖ ፈጣሪነትና ተሰሚነቷን ለማዳከም ካለው ፍላጎት አንጻር ከቅርብም ሆነ ከሩቅ ጠላቶች ሊሰነዘር የሚችል የጦርነት ስጋት የገባቸው ኢራናውያኑ ባሳለፉት 46 ዓመታት ውስጥ ጥንታዊውን የምድር ውስጥ የዋሻ ግንባታ ጥበብን በማሳደግና ዘመናዊ መልክን በማላበስ
በርካታ ከተሞችንና የጦር ሰፈሮችን ከምድር በታች በመገንባት አቅማቸውን በአስተማማኝ ሁኔታ ገንብተዋል። ባሳለፍነው ወርሃ የካቲት መጨረሻ ላይ አሜሪካና እስራኤል በጋራ የሰነዘሩባትን ጦርነት ተከትሎ ሀገሪቷ ያሳየችው ጽናትና ራሷን የመከላከል አቅምም ሆነ የማጥቃት አቅም የዓለም ሕዝብ ስለ ኢራን ጥንታዊ የታሪክ ጥበብ በተለይ ደግሞ ስለ የምድር ውስጥ ከተሞቿና አይደፈሬ ስለሆኑ የጦር ሰፈሮቿ እንደገና የመመርመር ፍላጎት እንዲኖረው አድርጓል። የኢራን ወይም የፐርሺያ ስርወ መንግስት ጥንታዊ ስልጣኔ ከ2000 ዓመታት በላይ ታሪክ ያለው ሲሆን ከምድር በላይም ሆነ ከምድር በታች የሥነ ሕንፃ ግንባታ ጥበብ ከ500 ዓመት ዓለም ጀምሮ እንደነበራት የታሪክ መዛግብት ይጠቅሳሉ። ጥንታዊዎቹ የኢራን የምድር ውስጥ ግንባታዎች በዋሻ መልክ የሚገነቡና ውስብስብ የሆነ ዲዛይን ተከትለው የሚዘጋጁ ሲሆን የምግብና መጠጥ ማመላለሻ ሚስጥራዊ መግቢያ መውጫዎች፣ የመጸዳጃ ስፍራዎች እንዲሁም አየርና ብርሃን ጭምር እንደ ልብ ማግኘት በሚያስችል መልኩ የሚገነቡ ናቸው። የበርካቶቹ ዋሻዎች ጥልቀትም ወደ ውስጥ ከ60 እስከ 100 ሜትር እንደሚረዝም ይነገራል። ይሁን እንጂ እነዚህ ዋሻዎችና የምድር ውስጥ ከተሞች አሁን ካለው የጦርነት ቴክኖሎጂ አንጻር የጥልቀታቸው መጠን ከጠላት ጥቃትም ብዛም የሚያተርፋቸው አይመስልም። ያንን ተከትሎም እነዚህን የምድር ውስጥ ከተሞች ወደ ታች 500 ሜትር ያህል ርቀት ላይ ከመገንባት በተጨማሪ በስፋትም ሆነ በቁጥር ፍጹም ተወዳዳሪ የሌላቸው አድርገው ገንብተዋቸዋል። አብዛኞቹ እነዚህ የምድር ውስጥ ከተሞችና የጦር ሰፈሮች በሚስጥር የተያዙና በሀገሪቷ በርካታ ስፍራዎች የተበተኑ ሲሆን አንድ የኢራን ከፍተኛ ወታደራዊ ባለስልጣን ሲናገሩ በየሳምንቱ አንድ የምድር ውስጥ ተቋም ይፋ ብናደርግ እንኳን ሁሉንም አይቶ ለመጨረስ የ2 ዓመት ጊዜ አይበቃም በማለት የእነዚህን የምድር ስር ዋሻዎች ብዛት ገልጸው ነበር። የምድር ስር ዋሻዎቹና ከተሞቹ የተገነቡበት ማቴሪያል ጥንካሬና በከፍተኛ ርቀት ላይ መገኘታቸው ደግሞ እጅግ አውዳሚ በሚባለው በአሜሪካው ባንከር ቡስተር እንኳን የማይደፈሩ ያደርጋቸዋል። እነዚህን በምድር ስር የተገነቡ ሚሳኤል ሲቲ በመባል የሚታወቁ ከተሞች የሀገሪቷን የተፈጥሮ ጸጋ ግብዓት አድርገው በተራራ ሆድ ውስጥና በአሸዋ ክምር ውስጥ የተሰሩ በመሆናቸው ከማንኛውም የቦምብ ጥቃት የተከለሉ ያደርጋቸዋል። በታላቁ የኢራን ዛግሬብ ተራራ ውስጥ የተገነባውና ከዓለም ያልተደበቀ የሆነውን የምድር ውስጥ የሚሳኤል ከተማ ብንመለከት እንኳን በጠንካራ ተራራ ውስጥ የተገነባና የራሱ የአየርና የብርሃን ማመላለሻን በበቂ መጠን ያለው ነው። ወደ ውስጥ 500 ሜትር ርቀት ላይ በተንጣለለ መልኩ የተገነባ ሰፊ የከተማ መዋቅር ያለው ሲሆን የራዳርም ሆነ የስልክ ኔትወርክ ጥሶት ሊገባ የሚችል ባለመሆኑ ከጠላት ስለላ አድማስ ውጪ ነው። ኢራናውያን ይህንን የተራራ ውስጥ ዋሻ የገነቡት ከኢራቅ ጋር በነበረው ጦርነት ተቋማቱ ላይ የደረሰውን ጥቃት መነሻ በማድረግ ሲሆን ግንባታውን በተመለከተ አሜሪካኖችም ሆነ ሌሎች የኢራን ጠላቶች የሚያውቁ ቢሆንም ግንባታውን ለማውደም የሚያስችል አቅም እንደሌላቸው ግን እነሱም ቢሆን አይክዱትም። አሜሪካ እጅግ ዘመናዊ የሆነ ምሽግ ደርማሽ ባንከር በስተር የሚባል ቦምብ ብቸኛ ባለቤት ብትሆንም ባንከር ቦስተርም ሆነ ቢዩ ቦምበር የተባለው ግዙፍ አውሮፕላን የሚሸከመው በሺዎች የሚቆጠር ኪሎግራም የሚመዝነው ቦምብ ሊደመስሰው አልቻለም። ጂቢዩ ባንከር በስተር የተባለው የአሜሪካ መሳሪያ ሲወነጨፍ ከመፈንዳቱ በፊት 60 ሜትር ያህል ወደ ውስጥ ጥሶ መግባት የሚችል ሲሆን ከፈነዳ በኋላ ደግሞ 30 ሜትር ያህል ጉድጓድ መቆፈር ይችላል። ይህም ቢሆን የኢራንን የምድር ውስጥ ከተሞች የማጥፋት አቅም ሊኖረው አልቻለም። በ2022 ኬኔት ማካንዚ የተባለው የአሜሪካ አየር ኃይል አዛዥ ሲናገር አሜሪካ ያንን ተልዕኮ ለመፈጸም የሚያስችል ተመጣጣኝ መሳሪያ የላትም ነበር ያለው።
ኢራን ከምድር በታች የገነባቻቸው ከተሞች ለሚሳኤሎቿና ለወታደራዊ የእዝ ጣቢያዎቿ ብቻ ሳይሆን ለኒኩለር ማብሊያ ተቋሞቿም ጭምር ነው። ለምሳሌ ናታንና ፎርዶ የተባሉት የኒኩለር ማብሊያ ተቋማትም ቢሆኑ በትንሹ 80 ሜትር የሚረዝምና ከድፍን የግራናይት ድንጋይ የተሰራ ተራራ ስር የተገነቡና ከማንኛውም ጥቃት በተጠበቀ መልኩ በምድር ውስጥ ባሉ ከተሞች የሚገኙ ናቸው። ናታንና ፎርዶ የኒኩለር ማብሊያ ቦታዎች ቢሆኑም በተራራ የተከበቡ አካባቢዎች ስር በተገነቡ የምድር ውስጥ ዋሻዎች የተከለሉ በመሆኑ ስለ ቦታዎቹ ለማወቅ እንደ ሳተላይት ምስሎችና ሌሎች በተዘዋዋሪ የሚገኙ መረጃዎችን መጠቀም ግድ ብሎ ነበር። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። እያንዳንዱ የኢራን የምድር ውስጥ ከተሞችና ዋሻዎች ግንባታ ከጊዜ ወደ ጊዜ በጥልቀትም ሆነ በጥንካሬ እየተሻሻሉና እያለቁ የመጡ በመሆናቸው በ2025 ወርሃ ሰኔ በእስራኤልም ሆነ በአሜሪካ ቢቱ ጀቶችና ቢጂዩ 57 ባንከር በስተር በተደጋጋሚ እነዚህ ቦታዎች ቢደበደቡም የነው የሚባል ጉዳት ግን በኒኩለር ማብሊያው ላይ ማድረስ አልተቻለም ነበር። ኢራኖች ከነዚህ የምድር ስር ከተሞች ጋር የተያያዙ ምስሎችንና ተንቀሳቃሽ ቪዲዮዎችን አለፍ አለፍ እያሉ ለእይታ የሚያቀርቡ ቢሆንም ስለ ጠቅላላው የምድር ውስጥ ፕሮጀክት መጠንም ሆነ ውስጥ ለውስጥ እንደ ሸራሪት ድር በተወሳሰበው ዲዛይናቸው አንዱ ከሌላው ስለሚኖረው መስተጋብርና መናበብ አፉን ሞልቶ በእርግጠኝነት የሚናገር የለም። በ1988 ኢራን እነዚህን ዘመናዊ የምድር ውስጥ የሚሳኤል ከተሞችና የእዝ ማዕከላት ግንባታን በጀመረችበት ወቅት ከቻይናና ከሰሜን ኮሪያ የግንባታ ባለሙያዎችንና አማካሪዎችን አስመጥታ የነበረ በመሆኑ ስለ ምድር ውስጥ ከተሞቹ የተወሰኑ መረጃዎች ተደራሽ መሆን ችለው ነበር። የአንዳንዶቹን ወጪም ለማወቅ ተችሏል። Experts believe these underground launch systems were built for resilience. Reinforced tunnels, multiple exits, backup systems, all of it designed for one purpose: to ensure that even after heavy strikes, operations can resume. በርካቶቹ የምዕራባውያን ተቋማትና መንግስታት ትኩረታቸውን በኢራን የኒኩለር አቅም ላይ ያደረጉ እንደመሆናቸው አብዛኞቹ ሲጠቅሱ የሚሰሙት ስለ ፎርዶና ናታን የኒኩለር ማብሊያዎችና ከበላያቸው በግርማ ስለቆሙ ተራሮች ነው። ይሁን እንጂ አልጀዚራ ባጋራው ቪዲዮ ላይ ከ1500 ዓመት በፊት ስለተገነባው ኑሽባድ የምድር ውስጥ ከተማ መረጃ ያለው ሰው ኢራን አሁን ባለችበት ዘመናዊ ስልጣኔ ላይ ልትሰራቸው የምትችላቸውን የምድር ውስጥ ከተሞች ለመገመት አያዳግተውም። ኑሻማድ የተባለውና 3 ፎቅ ያለው ጥንታዊ የምድር ስር ግንባታ አርኪቴክቸሩም ሆነ ዲዛይኑ በለንደን ወይም በሌሎች አውሮፓ ከተሞች የሚገኙ ቤተ መንግስቶችን ቢበልጥ ነው እንጂ የማይተናነስ የሥነ ሕንፃ ጥበብ የሚስተዋልበት ነው። ግንባታው ምቹ የሆነ የአየር መንሸራሸርና የውሃ አቅርቦት በበቂ መጠን ተደራሽ እንዲሆን በመደረጉ ሰዎች ከምድር በታች ያለ ችግር ለረጅም ጊዜ መቆየት ይችላሉ። ኢራን በበርካታ ማዕቀቦች ውስጥ ከመሆኗ በተጨማሪ የምዕራባውያን የራዳር አይኖች ሁሉ እሷ ላይ ቢሆኑም እሷ ግን ኮሽ ሳይልባት የገነባቻቸው የምድር ውስጥ የሚሳኤል ከተሞችና የእዝ ማዕከላት ምን እንደሚመስሉ ለማወቅ መጓጓት ተፈጥሯዊ ነው። እሷም ተራ በተራ ቀስ እያለች በዓመት አንዴም ሆነ ሁለቴ እነዚህን የምድር ስር ዋሻዎችና ከተሞችን እንደዚሁም ደግሞ የሚሳኤልና የድሮን ማከማቻዎችን ለእይታ ታቀርባለች። በቅርቡ የአብዮታዊ ዘቡ በብሔራዊ ቴሌቪዥን ይፋ ያደረገውን እንኳን ዋቢ አድርገን ብናይ የኢራን ወታደራዊ መዋቅር ጥልቅና ሰፊ መሆኑን እንገነዘባለን። እንደ አብዮታዊ ዘቡ ባለስልጣን ገለጻ ከሆነ ኢራን ከምድር በታች የገነባቻቸው የሚሳኤልና ሌሎች ከተሞች ብዛት በትንሹ በቁጥር 104 የሚደርሱ ሲሆን እያንዳንዳቸው ወደ ታች በትንሹ 200 ሜትር ርዝመት ያላቸው ሲሆን አንዱ ከሌላው ያለ እክል መገናኘት የሚችሉበት የጎዳና መጠን ያላቸውና ትላልቅ የጭነት መኪኖችን ዘና ብለው ማሳለፍ የሚችሉ እንዲሁም ከየት እንደመጣ የማይታወቅ ሚሳኤልን ለማስወንጨፍ የሚያስችሉ ዋሻዎችም ሆነ መንደርደሪያዎች
እንደዚሁም ደግሞ መንገዶች ያሏቸው ናቸው። ከነዚህ የምድር ውስጥ ከተሞች ውስጥ የተወሰኑት የኒኩለር ማብለያ ላብራቶሪዎችን የያዙ ሲሆን ሌሎቹ ደግሞ የድሮን ማምረቻና የምርት መጋዘኖች ናቸው። የተቀሩት ደግሞ ከአጭር ርቀት እስከ ረጅም ርቀት አህጉር ተሻጋሪ ሚሳኤሎች ማስቀመጫና ማስወንጨፊያ እንዲሁም የህዝብ ማዕከላት ሆነው ያገለግላሉ። እርግጥ ነው የትኛው የምድር ስር ከተማ ለምን አገልግሎት እንደሚውል በግልጽ የማይታወቅ ቢሆንም አንዳንድ የጦር ሳይንስ ባለሙያዎች እንዳውም ኢራን አሜሪካ ድረስ መወንጨፍ የሚችሉ በትንሹ 3000 ሚሳኤሎች እንዳሏት የሚናገሩ ሲሆን ከኢራናውያን በኩል ግን በዚህ ቁጥር ዙሪያ የተሰጠ ምንም ፍንጭ የለም። Iran has unveiled an intercontinental ballistic missile with a staggering range of 10,000 kilometers, enough, it claims, to strike the continental United States. የኢራን የምድር ውስጥ ከተሞች በጦር ሰራዊቱ ዘንድ የሚሳኤል ከተሞች በመባል ይታወቁ እንጂ በሰላማዊው ነዋሪ ዘንድ የአያቶላው ወይም ደግሞ የንጉሱ መኖሪያ በመባል ነው የሚታወቁት። እርግጥ ነው አያቶላ የመጨረሻ ዕድሜያቸውን የኖሩበት ወይም በእስራኤል በተገደሉበት ሰዓት ከምድር በታች ካሉት ቢሮዎቻቸው ከአንዱ ውስጥ እንደነበሩ ተገልጿል። በቴህራን ብቻ ውስጥ ለውስጥ እንደ ደም ስር የተሳሰሩ እንዲሁም የሚመጋገቡ በርካታ የምድር ውስጥ ከተሞች እንዳሉ የሚታወቅ ሲሆን እነዚህን እርስ በርስ የሚያሰናስል የውስጥ ለውስጥ 5 ኪሎ ሜትር የዋሻ መንገድም ይገኛል። እነዚህ የምድር ውስጥ ከተሞች እጅግ ታማኝ በሆኑ የሪፐብሊካን ዘቡ አባላት የሚጠበቁ ሲሆን መግቢያ በሮችም በተለያዩ የከተማው አካባቢዎች ይገኛሉ። ለየትኛውም የስለላ ጥቃትም የተጋለጠ አይደለም። ምንም እንኳን እስራኤሎች እነዚህን የምድር ውስጥ ከተሞች ፕላንና መግቢያ በሮቹን በረቀቀ የኤሌክትሮኒክስ የስለላ ዘዴ ደርሰውበት የነበረ በመሆኑ 8 ሚሊዮን ሕዝብ በሚኖርባት በቴህራን ከተማ እምብርት ስር ይገኙ የነበሩትን አያቶላ አሊ ኻሜኒን መግደል ችያለሁ ብትልም ከኢራን ከፍተኛ አመራሮች ንግግርና በቀጣይ ከወሰዷቸው እርምጃዎች መረዳት እንደተቻለው እስራኤላውያኑ ለሞሳድ የሚያገለግሉ ኢራናውያን ባቀበሏቸው መረጃዎች በመጠቀም አያቶላውን መግደል እንደቻሉና ሰማዕት እንዳደረጓቸውም ታውቋል። ውድ የቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁ ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።